ሰበር ዜና ከዚህ በፊት በተደጋጋሚ ከፍተኛ ባለስልጣኖቿን በእስራኤልና አሜሪካ የተቀማቸው ኢራን ዛሬም እጅግ ወሳኝና አይተኬ ሰው አጣለች። ኢራን በአሜሪካና እስራኤል ጥቃት ከፍተኛ ባለስልጣኖቿን በግድያ መነጠቋ እንደቀጠለ ነው። በሌላ በኩል ደግሞ በአሜሪካና እስራኤል ጥቃት የማይገደሉ የኢራን ባለስልጣናት ታውቀዋል። ይህ በእንዲህ እንዳለ በጦርነቱ የሚፈጸሙ ጥቃቶች ዛሬም እንደቀጠሉ ሲሆን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ለ48 ሰዓታት የሚቆይ ብርቱ የአየር ጥቃት እንዲሰነዘር ለሀገሪቱ ጦር ጥብቅ ትዕዛዝ ካስተላለፉ በኋላ የእስራኤል አየር ኃይል በተለያዩ የኢራን ግዛቶች ውስጥ እጅግ ሰፋፊ የሆኑ ተከታታይ የአየር ጥቃቶችንም ፈጽሟል። በሌላ በኩል ደግሞ ሩሲያ የጥቃት ድሮኖችን ወደ ኢራን በመላክ ላይ እንደምትገኝም ተሰምቷል። ከአፍሪካ ወደ ተሰማ ሰበር ዜና ስንሸጋገር ደግሞ የኡጋንዳ ጦር አዛዥ በኢራንና እስራኤል ጦርነት ከእስራኤል ጎን በመሰለፍ እንደሚዋጉ በይፋ አስታውቀዋል። ይህም ቀጠናው ወደ ከፋ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትም ነግሷል። ፕሬዚዳንት ትራምፕ የኢራን አመራሮች ጊዜው ሳይረፍድ በፊት ድርድሩን በቁም ነገር እንዲይዙት አሳሰቡ። ጤና ይስጥልን ውድ ተመልካቾቻችን፣ አሁን የተሰሙ ሰበር መረጃዎችን አጠናክረን ይዘንላችሁ መጥተናል። ቀደም ሲል የሰማችሁትንና ሌሎችም ሰበር መረጃዎች በዝርዝር ይዘናል። አብራችሁን ቆዩ። በቀጣይም ፈጣን እውነተኛና ሰበር መረጃዎችን ለማግኘት ቻናሉን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ። ይህንን መረጃ ደግሞ ላይክ በማድረግ ቤተሰብነታችሁን አጠናክሩ። አሁን መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ፕሬዚዳንት ትራምፕ የኢራን አመራሮች ጊዜው ሳይረፍድ በፊት ድርድሩን በቁም ነገር እንዲይዙት አሳሰቡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደ ኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድር እንዲያደርጉ አሳሰቡ። ትራምፕ በማህበራዊ ሚዲያ ገጻቸው ይህንን ያሉት ከኢራን ጋር የሚደረገው ድርድር እየተቃረበ መሆኑን ከገለጹ ከአንድ ቀን በኋላ ነው። የኢራን አመራሮች ከአሜሪካ ጋር ለመስማማት እየለመኑ ነው በማለት የጻፉት ፕሬዝዳንቱ የሀገሪቱ ጦር እንደተደመሰሰ እንዲሁም ወደ ኋላ የመመለስ ምንም እድል እንደሌለም ተናግረዋል። የኢራን አመራሮች አሁንም በአደባባይ የሚናገሩት የእኛን እቅድ እየተመለከቱት እንደሆነ ብቻ ነው፣ ስህተት ሲሉ በትሩዝ ሶሻል ገጻቸው ጽፈዋል። የኢራን የተደራዳሪዎችንም እጅግ የተለዩና እንግዳ ሲሉ ጠርተዋል። ጊዜው ሳይረፍድ በፊት ቶሎ ጉዳዩን በቁም ነገር ቢይዙት ይሻላል፣ ምክንያቱም አንዴ ከሆነ በኋላ ወደ ኋላ መመለስ የለም፣ ጥሩም አይሆንም ብለዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አግራቺ ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት ረቡዕ ዕለት ተናግረው ነበር። በወዳጅ ሀገራት በኩል መልእክት መድረሱን የገለጹት የውጭ ጉዳይ ሚኒስትሩ ነገር ግን ይህ የመልእክት ልውውጥ ንግግርም ድርድርም ወይም ለዚያ የቀረበ ነገር እንዳልሆነም አስገንዝበዋል። እስራኤል የኢራን አፈጉባኤና የውጭ ጉዳይ ሚኒስቴር ልትገድላቸው ከምትፈልጋቸው ባለስልጣናት ዝርዝር እንዲወጡ አደረገች። እስራኤል የኢራን የፓርላማ አፈጉባኤንና የውጭ ጉዳይ ሚኒስትሩን ልትገድላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስቴር አባስ አራግቺኒንና የአፈጉባኤ ሙሐመድ ባገር ጋሊባፍ ስም እስራኤል ከጥቃት ኢላማዋ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ ዜና ወኪል ገልጸዋል። እስራኤል ሁለቱ ባለስልጣናት የሚገኙባቸውን ስፍራዎች መረጃ ነበራት፣ እነሱም ሊገድሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካኖች እነዚህ ሰዎች ከተገደሉ ለድርድር የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያኑ እቅዳቸውን እንዲተው አድርጓል ሲሉ ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካዊና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥልም በተደጋጋሚ ገልጻለች። አንድ ወር ሊሞላው የተቃረበውን ጦርነት ለማስቆም በኢራንና በአሜሪካ መካከል ሊካሄድ የታሰበውን ድርድር ፓኪስታን ታስተናግዳለች ተብሎም ይጠበቃል። በዚህ ድርድር ላይ ኢራንን በመወከል በእስራኤል ኢላማ መደረጋቸው እየተነገረ ያሉት የውጭ ጉዳይ ሚኒስቴር አባስ አራግቺኒ እንዲሁም በአሜሪካ በኩል ምክትል ፕሬዚዳንት ጄዲ ቫንስ በዋነኛነት ይገኛሉ ተብሎም እየተጠበቀ ነው። እስራኤል በኢራን ላይ የ48 ሰዓታት ከፍተኛ ጥቃት አወጀች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ ለ48 ሰዓታት የሚቆይ ብርቱ የአየር ጥቃት እንዲሰነዘር ትዕዛዝ
አስተላለፉ። ጠቅላይ ሚኒስትሩ ይህንን ውሳኔ ያሳለፉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን ካቀረቡት የ15 ነጥብ የሰላም እቅድ ጋር በተያያዘ በቴል አቪቭ በሚገኝ የምድር ውስጥ መሸሸጊያ ውጥረት የነገሰበት ስብሰባ ካደረጉ በኋላ መሆኑም እንደ መረጃ ምንጮች ገለጻ ኔታንያሁ የጦር ኃይላቸው በኢራን ውስጥ የሚገኙ ከፍተኛ ጠቀሜታ ያላቸውን ኢላማዎች በሚቀጥሉት 48 ሰዓታት ውስጥ እንዲመቱም አዘዋል። ይህ ትዕዛዝ የወጣው ፕሬዝዳንት ትራምፕ ለቴህራን የላኩትን የ15 ነጥብ የሰላም ስምምነት ሰነድ የእስራኤል ባለስልጣናት ከመረመሩ በኋላ ነው። በአሁኑ ወቅት የእስራኤል አየር ኃይል በቴህራንና በተለያዩ የኢራን ከተሞች ላይ ጥቃት መጀመሩ የተሰማ ሲሆን አሜሪካን በበኩሏ በሺዎች የሚቆጠሩ ተጨማሪ ወታደሮችን ወደ መካከለኛው ምስራቅ እያሰማራች መሆኑም ታውቋል። የእስራኤል መከላከያ ኃይል ባወጣው አዲስ ወታደራዊ መግለጫ የሀገሪቱ አየር ኃይል ከተወሰኑ ሰዓታት በፊት በተለያዩ የኢራን ግዛቶች ውስጥ እጅግ ሰፋፊ የሆኑ ተከታታይ የአየር ጥቃቶችን ማጠናቀቁን ይፋ አድርጓል። የጦር ኃይሉ እንዳስታወቀው የዚህ አዲስ ዙር ከባድ የአየር ድብደባ ዋነኛ ኢላማ የተደረገው የኢራን መንግስት ቁልፍ መሰረተ ልማቶች ላይ ሲሆን ስለተደረገው የጉዳት መጠንና ስለተመቱት ተቋማት ዝርዝር መረጃዎችን በቀጣይ እንደሚያሳውቅም ገልጿል። የዚህ ወታደራዊ እርምጃ ክሪቲካል አንደምታ የሚያሳየው እስራኤል የጥቃት ስትራቴጂዋን ይበልጥ እያሰፋችና የጦርነቱን መልክ እጅግ አደገኛ ወደ ሆነ አቅጣጫ እየቀየረች መሆኑንም ነው። ባለፉት ጥቂት ቀናት የእስራኤል ጦር ጥቃቶች በዋናነት ያነጣጠሩት በኢራን የጦር መሳሪያ፣ ድሮንና ወታደራዊ ማምረቻ ኢንዱስትሪዎች ላይ ብቻ የነበረ ሲሆን አሁን ግን ኢላማውን አስፍቶ በቀጥታ ከመንግስት ቁልፍ መሰረተ ልማቶች ጋር ማያያዙ የቴህራንን ስርዓት ከመሰረተ ልማቱ ለማዳከምና አጠቃላይ ሀገራዊ መዋቅሩን ለማሽመድመድ የታለመ አዲስ የውጊያ ምዕራፍ መሆኑንም ያመላክታል። የኡጋንዳ ጦር አዛዥ በኢራንና እስራኤል ጦርነት ከእስራኤል ጎን በመሰለፍ ጣልቃ እንደሚገቡ ዝተዋል። የኡጋንዳ የጦር ኃይል አዛዥ ጀነራል ሙሂዚ ኬይነሩጋባ ሀገራቸው ኡጋንዳ እስራኤል ከኢራን ጋር ለምታደርገው ፍልሚያ አስፈላጊውን ድጋፍ ለመስጠት ዝግጁ መሆኗንም ገልጸዋል። ጀነራሉ ባስተላለፉት መልእክት እስራኤል እርዳታ ካስፈለጋት ኡጋንዳ ዝግጁ ናት በማለት የሀገራቸውን ቁርጠኝነትም አረጋግጠዋል። አክለውም እስራኤል የመሸነፍ አደጋ ከተጋረጠባት ኡጋንዳ በመካከለኛው ምስራቅ እየተካሄደ ባለው ግጭት ከእስራኤል ጎን በመሰለፍ ጦርነቱን እንደምትቀላቀልም አስታውቀዋል። እነዚህ መግለጫዎች በጀነራል ካይኔሩጋባ በኩል በማህበራዊ ሚዲያ የተሰጡ የግል አስተያየቶች ሲሆኑ በጉዳዩ ላይ ከኡጋንዳ መንግስት እስካሁን የተሰጠ ይፋዊ መግለጫም የለም። ቀጠናው ወደ ከፋ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋትም ነግሷል። ሩሲያ የጥቃት ድሮኖችን ወደ ኢራን በመላክ ላይ ትገኛለች። እስራኤልና አሜሪካ በቴህራን ላይ ጥቃት ከሰነዘሩ ከጥቂት ቀናት በኋላ ከፍተኛ የኢራንና የሩሲያ ባለስልጣናት የድሮን አቅርቦትን በሚመለከት በሚስጥር መወያየት መጀመራቸውን ፋይናንሻል ታይምስ ስለ ስምምነቱ መረጃ ካላቸው ሁለት ባለስልጣናት ጠቅሶ ዘግቧል። ሞስኮ ከቴህራን ጋር ያላትን የጠበቀ ግንኙነት የቀጠለች ሲሆን ለባልደረባዋ እንደ ሳተላይት ምስሎች፣ የኢላማ መረጃዎችና የስለላ ድጋፎችን የመሰሉ ወሳኝ እገዛዎችን ስታደርግም ቆይታለች። የድሮን መሰል የጦር መሳሪያዎች ጭነት ጦርነቱ ከተጀመረ ወዲህ ሞስኮ ለኢራን ገዳይ ድጋፍ ለመስጠት ፈቃደኛ መሆኗን የሚያሳይ የመጀመሪያው ማስረጃ ሆኗል። ሩሲያ ከ2023 ጀምሮ በዩክሬን ላይ ለመጠቀም በኢራን ንድፍ ላይ የተመሰረቱ የጥቃት ድሮኖችን እያመረተች ትገኛለች። እነዚህ ድሮኖች የአየር መከላከያዎችን እንዲያልፉና ከባድ ፈንጂዎችን እንዲሸከሙ ተደርገውም ተሻሽለዋል። ቴህራን ከሩሲያ ተጨማሪ ዘመናዊ የአየር መከላከያ አቅሞችን የጠየቀች ሲሆን ባለፈው ታህሳስ ወር 500 የቨርቫ ተንቀሳቃሽ ማስወንጨፊያዎችንና 2500 የናይን M336 ሚሳኤሎችን በሶስተኛው ዓመት ውስጥ ለመረከብም ሩሲያና ኢራን ባለፈው ዓመት የስትራቴጂካዊ አጋርነት ስምምነት የተፈራረሙ ቢሆንም ስምምነቱ ግን ሁለቱን ወገኖች ለጋራ መከላከል ግዴታ ውስጥ እንደማይከታቸው ይታወቃል። አሁን ወደ ተሰሙ አጫጭር ሰበር ዜናዎች ስናልፍ እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥ መግደሏን አስታወቀች። እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊሬዛ ታንጋሲሪን መግደሏን አስታወቀች። የእስራኤል የመከላከያ ሚኒስቴር ኢዝራኤል ካትስ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለትም ከሰዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውንም አመልክተዋል። ግድያውን በተመለከተ እስራኤል እስካሁን ማረጋገጫም ሆነ ማስተባበያ
አልሰጠችም። አሊሬዛ ታንጊሲሪ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያኑ አቆጣጠር በ2018 ነበር። ከዚያ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆንም አገልግለዋል። እርሳቸው እንደሚገለገሉበት የሚገለጽ የኤክስ አካውንት እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበትም ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜም አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውንም መርከብ የማለፍ መብት የለውም የሚል መልእክትም ሰፍሯል። ታንጊሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎች ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉም ዝተው ነበር። ኢራን በመጋቢት 16 ቀን በኩዌት ዓለም አቀፍ አውሮፕላን ማረፊያ የነዳጅ ማከማቻ ዲፖ ላይ ጥቃት ሰነዘረች። ይህም ከፍተኛ የጦርነት መባባስ እንደሚያመጣም ተነግሯል። እስራኤል 400,000 ተጠባባቂ ወታደሮችን ለመጥራት የቀረበውን እቅድ አጸደቀች። በኢስታንቡል አቅራቢያ አንዲት የቱርክ የነዳጅ ጫኝ መርከብ በድሮን ጥቃት ኢላማ ተደረገች። ጥቃቶቹ የሚቀጥሉ ከሆነ ኢራን የባብኤል ማንደብን የባህር ማነቆ ለመዝጋት አሁን ዛቻ ሰንዝራለች። ይህ እርምጃ እጅግ ከፍተኛ የሆነ የጦርነት መባባስም ይሆናል። ይህም በዓለም ላይ ካሉ እጅግ አስፈላጊ የንግድ መርከብ መስመሮች አንዱን አንቆ የሚይዝና የነዳጅ ዋጋን ሰማይ እንዲነካ የሚያደርግ ነው ተብሏል። ውድ ተመልካቾቻችን ለሰዓቱ የተሰሙ ሰበር መረጃዎች ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ ቸር ቆዩልን። ሰላም ለዓለማችን ይሁን።